እነኚህ አካላትን እየደገፋችሁ ያላችሁ አካላት ጥንቃቄ ብታደርጉ ደስ ይለኛል ማለት ነው። ምክንያቱም ከሃይማኖት እየወጣችሁ ስለሆነ ከሃይማኖታችሁ የሚያስወጣችሁ ስለሆነ ጥንቃቄ አድርጉ። እፎይን ለመቃወም ብላችሁ ከሃይማኖታችሁ ባወጡ፣ በተለይም ሴቶች እንደዚህ አይነት ነገር ላይ ጥንቃቄ ብታደርጉ፣ ከ3ኛ ክፍል ያላለፋችሁ ፖለቲካ እንመራለን የምትሉ ወንዶች ደግሞ እናንተም እንደዛው ብታስተካክሉ ታሪፍ ነው። እናንተ ባትስተካከሉ ግን ከስር የምታዳምጡ በመሀይማን ባትመሩ የተሻለ ነው። በ3ኛ ደረጃ ላይ የሃይማኖት ተቋማት መግለጫን አይታችሁታል። ታጋይ ተብዬው እንግዲህ ነቢያችን ብሎ እንግዲህ ምን አይነት መግለጫ እንዳወጣብን አይታችሁታል። ያ መግለጫ እንግዲህ የወጣው እኛ ልክ እስልምናን አስቀድመን አታክ እንዳደረግን በጣም በብዙ መጽሐፍቶች ተጽፏል። ክርስትናን አታክ የሚያደርጉ፣ ክርስትናን የሚያንቋሽሹ፣ ክርስትናን የሚሰድቡ። ነገር ግን መግለጫ ያወጣብን ምን ብሎ ነው? እኛ አስቀድመን እስልምናን አታክ እንዳደረግን እና አንዳንድ ሙስሊሞች ግን ለእኛ ምላሽ ለመስጠት ብለው እንደሞከሩ ነው። ጠረጴዛ ላይ እናድርገው። ማን ነው ቀድሞ አታክ ያደረገው? ቁርአናቸውን እናስጥላቸዋለን ማለት ነው። ምክንያቱም ቁርአኑ ሲጀምር ክርስትናን አታክ በማድረግ ነው የጀመረው። ክርስቶስን በመስደብ ነው የጀመረው። ክርስቶስን አምላክነት በመካድ ብቻ ሳይሆን በመሳደብ ነው የጀመረው። ክርስቲያኖችንም እንደዛው ኢትዮጵያን ክርስቲያኖች ብሎ የማርያም ቤተክርስቲያን ያላችሁ ብሎ ቀጥታ የሚሰድበን ሀዲስ ስላለ፣ አንድ ሳይሆን ብዙ ሀዲሳት ስላለ የተረገማችሁ ናችሁ ኢትዮጵያ ቤተክርስቲያን ማርያም ቤተክርስቲያን ያላችሁ ብሎ የሚሰድበን መጽሐፍ ስላለ ማለት ነው። ያውም ነቢዩ ተናገረ ተብሎ ኦተንቲክ የሆነ ቡሃሪ ላይ የሚገኝ ሙስሊም ላይ የሚገኙ ሀዲሳቶች ስላሉ ማለት ነው። እነኚህ መጽሐፍቶች ባሉበት ላይ አስቀድሞ ተዛዳቢው እኛ፣ አስቀድሞ ተቹ እኛ ተደርገን የቀረበብን እንግዲህ ታጋይ በሚባል አንድ ቄስ ቀርቦብናል። ሶሪ እንደዚህ ስል ሜቢ ብዙዎች አሁን እንደዚህ ያልክ ብለው ደግሞ ቃላት እንደሚሰነጥቁ አውቃለሁ። አይ ዶንት ኬር። ምክንያቱም ብዙ ላይፎችን አሳልፈናል። ከቀላል እስከ ከባድ ድረስ አሳልፈናል። በዚህ ጊዜያት ውስጥ መኪናችን በመሳሪያ ወንፊት እስኪሆን ተተኩሶብን ብዙ ነገር አሳልፈናል። ኤንዌስ ግን እንደዚህ አይነት ታጋይ ተብዬዎች ደግሞ ራሳችንን እንዲታገሉ ሆነዋል ማለት ነው። ወደፊት በሰፊው ሜቢ በመጽሐፍቶች እንመጣበታለን ያሳለፍናቸውን ነገሮች። ነገር ግን ለቤተክርስቲያን እንሰራለን። ለቤተክርስቲያን ስንሰራ እስከ ሞት ጠብታ ድረስ እንደምንሰራ እናምናለን። እስከ ሞት ጠብታ ድረስ ያሳለፍናቸው ቀላል ነገሮች እንዳልሆኑ እናውቃለን። ብዙ ከባባድ ነገሮችም አሳልፈናል። በዛ ውስጥ ደግሞ ብዙ ነገር ተምረንበት የሳንበት አለ። ካለፈ በኋላ ሜቢ ልንጽፋቸው እንችላለን። እንደዚህ የነገርናችሁ አሁን እናንተ የምታውቋቸው 5% አትሆኑም። 5% አትሆንም የነገርናችሁ ታሪኮች ማለት ነው። እጅግ ገራሚ እንትኖች ከብዙ ነገሮች ጋር የተገናኘንባቸው ጀስ እንዴት ነው ከሞት ጋር ፊት ለፊት ተገናኝታችሁ ፊልም በሚመስል ሁኔታ ብዙ ያሳለፍናቸው ነገሮች አሉ ከመጀመሪያው ቀን ጀምሮ ማለት ነው። እና ግን በዛ ሁሉ ውስጥ ክርስቶስ ግርማ ሞገስ ሆኖን ሁሉም በቀላል ሁኔታዎች አልፈናቸዋል። ሁሉን ነገር ማለት ነው። ቀላል የማይመስሉ እጅግ ከባድ የሆኑ ብንነግራችሁ ሊዘገንኗችሁ የሚያስደነግጧችሁ ነገሮች አልፈናቸዋል። በዚህ ውስጥ ደግሞ እንደዚህ አይነት ተቋም አለመኖሩ በድሎን ነበረ እና ይህንን የታዘብነው ነው። ወደፊት እንሄድበታለን። እንደዚህ በቀላሉ የምንፋታቸው ነገር ደግሞ አይደሉም። የጠቀስናቸው እንደዚህ አይነት ነገሮችን በቀላሉ የምንፋታቸው እንዳይመስላችሁ። በቀላሉ አንፋታቸውም። ግን አሁን ምንድን ነው ምን መቅደም አለበት? ስለዚህ ይሄን ነገር እንደዚህ የመጣብን ተቋም ስለሌለን አቅም ስላልነበረን የህግ አካላቶች አቅም ያላቸው ባለሀብቶች ኢቨን ለጥምቀት የሚያነጥፉ ወጣቶች እንኳን እነሱን የተደራጀ ከኛ ጋር ኮሚኒኬሽን ስላልነበራቸው ነው በጊዜው እንጂ እንደዚህ ነገሮች አይፈጠሩም ነበር። ከዛ በኋላ ግን ብዙ ነገሮች ከተፈጠሩ በኋላ አደባባይ ላይ ወጣው እነሱ ፎይ ገደል እንደዚህ ይሁን ሲባል እንዲቀላል ነገር እንዳይመስላችሁ ሲካሄድ የነበረው አደባባይ ወጥተው በጀማ እንትን መስቀል አደባባይ ሙሉ ፎይ ገደል እያሉ ሲሉ የነበረው እንዲህ ቀላሉ ያለፉ ነገሮች አይደሉም። ብዙ ነገሮች ውስጥ ለውስጥ ነበሩ ማለት ነው። ምክንያቱም እኛ ደግሞ እየተከላከልን የነበረው ምንድን ነው በዚህ መካከል ከኛ ወገን ማይሆን ነገር ወጥቶ እንደገና ደግሞ ልጆች እንዲጎዱብን አልፈለግንም።
የማርገብ ስራ ነበር እንዲረግብ ነገሮች እንትን እንዳይሉ ኦልሬዲ ወደ ከ46 ተቋማት በላይ የወጣቶች አመራር እንደዚህ በሰንበት ትምህርት ቤት ምናምን ሰላማዊ ሰልፎችም ለማድረግ ኤቭሪቲንግ ጨርሰን ነበረ። ካውንተር አታክ ለማድረግ እያንዳንዷን እንትን ብለን ነበረ። ወጣቶች በኤኒ ታይም ደውሉልን፣ በእያንዳንዱ ጋር ተደራጅተው ከ10 እስከ 20 ምናምን እየሆኑ እየተደራጁ እያንዳንዱ እንትን ብለውን ነበር። ያንንም መሄድ አልፈለግንም። እየተደራጁ ሬዲዮ ነው ይጠብቁን ነበረ። ያለው አማራጭ ምንድን ነው? እሱ ነገሮችን ወደ ማርገብና እንደዚህ አይነት ነገሮች እነሱ ብጥብጡን ፈልገውታል። እኛ ደግሞ ብጥብጡ እንዲካሄድ አልፈለግንም። ያለው አማራጭ ምንድን ነው? እሱ ሰዎች ሙስሊሞች ገዳይ መሆናቸውን በአዋይ ደረጃ ሰውን ለመግደል ገንዘብ እየሰበሰቡ እንደሚሰሩ ማሳየት ነው የፈለግነው። ያንን ደግሞ ተሳክቶልናል። እጅግ በጣም ብዙ ሙስሊሞች በውስጥ መማር እንፈልጋለን ክርስትና ብለው እንዲመጡ አድርገናል። እነሱ ደግሞ በአደባባይ ድራማ እንዲሰሩ አድርገናቸዋል። እነሱ በየቀኑ ሚስቶቻቸውን ሻዳ እንዲያስይዙ ድራማ፣ እኛ ደግሞ ውስጥ ለውስጥ በበቂ ሁኔታ መስራት እንዳለብን አይተንበታል ማለት ነው። ይሄንን ማድረግ ችለናል። በዚህ መካከል እንግዲህ ያልኳቸው ሃይማኖት ተቋም ያወጣብንን ታዝበነዋል ማለት ነው። ታዝበን ግን ዝም ብለን የምናልፈው አይደለም። ጥርስ ነክሰን ብቻ የምናልፈው አይደለም። እንተያያለን። ምን ማድረግ እንዳለብን ቀጣይ እያንዳንዷን ስቴፕ በስቴፕ እንሄድባታለን። እንደ ድሮ ዝም ብለህ መግለጫ አውጥተን እንፋታቸው ነገሮች አይደሉም። እንደነኛ አይነት ሰዎችን እንዲህ በቀላሉ እንፋታቸው አይደለንም እና ሂደት ወይ ጊዜዎች ስለሚፈልጉ ነው። ከዛ በኋላ ምን ነበር የተካሄደው? ክስ መስርተውብን ነበረ። ታውቃላችሁ እንግዲህ ክስ የተመሰረተብን በዋናነት እኔ ሽብር ነው የተመሰረተብኝ ክስ በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው ዝንጀሮ ጠባቂ የመሰሉ የጮጎፍ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ ያወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ የሚያስጠይቀኝ አልነበረም። የሆነባቸው ምክንያቱ ምንድን ነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድን ነው? እሱ እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደን ነው፣ ራሳቸው የህግ አካል ሆነው ይሁን አይደን ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ወጥቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ያወጣብኝን አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸውን በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላውቅም። ፍርድ ምን ነበረ አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋ እና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ተከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድን ነው? ገንዘብ መሰብሰቢያ ማለት ነው። እፎይም ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድን ነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ቆያችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ማለት ነው። እንግዲህ በሰሞነ ህማማት እንኳን አደረሳችሁ። እንግዲህ ያው እንደምታውቁት የሆሳዕና ዕለት ማታ ትናንትና ማታ ማለት ነው እሑድ ለሰኞ ማታ ላይ ወንድማችን እፎይ መጥቷል በላይቭ ማለት ነው። ምክንያቱም ደግሞ ምንድነው እውነት ለመናገር ሁሉም እየተረበሸና እየተጨነቀ የነበረበት ነገር ነው። ምክንያቱም ያው እፎይን አንድ ጊዜ ታስረዋን፣ አንድ ጊዜ ተይዘዋን፣ አንድ ጊዜ እዚህ ገብተዋን፣ ያው ማለት ቲክቶክ ላይ የምንከታተል ማለትም ያው የሃይማኖት ጉዳይ ነው አይደል? እንደ ምን ላይ ደረሱ? እዚህ ጋር አንድ እፎይ አይደለም አንድ እፎይ
የሆነ ነገር አድርገውት ቢሆን እንዳሰቡት እንደሳሉት ቢላ ተሳክቶላቸው ቢገድሉት አንድ ሰው አይደለም ለሱ መታደል ነው፣ ሰማዕትነት ነው። ለሱ መሞቱ ትልቅ ዋጋ እንደሚያስገኘው ስለሚያውቀው እኛም ስለምናውቀው ትልቅ ደስታ ነው ለሱ። ግን አንድ እፎይ ሞተ ማለት ደግሞ ለእኛ በጣም ትልቅ ችግር ይመጣን፣ ትልቅ ነውጥ ይመጣን። ምክንያቱም ደግሞ ምንድነው የተጻፈ ነው ያነበበው ማለት ነው። እፎይ የተጻፈ ነው ያነበበው። በነገራችን ላይ ያልተጻፈ አላነበበም። ለዛም ነው የመጨረሻ የዛሬ ወር አካባቢ ማለት ነው ቤቱን ከፍቶ 29,000 ሰው ባለበት እስኪ አንድ ነገር እፎይ ይሄንን ነገር ዋሽቷን፣ ይሄ ነገር ውሸት ነው፣ ከመረጃው ውስጥ ተሳድቧንኝ የምትሉትን እስኪ አምጡ ብሎ በእውነት በጣም በቃ እንባ ማውጣት ነው የቀረው። ምክንያቱም ያልተጻፈ አላነበበማ እና እኔ የተጻፈውን ነው ያነበብኩት። ያልተጻፈ አንብበሃል ካላችሁኝ፣ ዋሽታል ካላችሁኝ አምጡና ሞግቱ ብሎ ቤቱን ከፍቶ ነበረ። ትዝ ካላችሁ የዛሬ ወር የመጨረሻ ያው ከዛ በኋላ አልገባም ነበረ ማለት ነው እስከ ትናንት 2 ድረስ። ያኔ ግን እኔ አስታውሳለሁኝ ቤቱን ከፍቶ 29,000 ሰው ነበረ። የሚገርማችሁ ነገር ያኔ ቀን በጣም ነው የሚያስቀኝ። ምክንያቱም በቴሌግራም ግሩፕ አለ ማለት ነው የነሱና ያው እኔ አላቅም የነሱን ቤት ማለት የነሱ ስላችሁ የሙስሊሞቹ ማለት ነውና ማማዬ ናት ስታወራ የሰማሁት። ማማዬ ሴቷ እፎይ ታውቋታላችሁ። እሷ ምን አለች መሰላችሁ? በጣም ይገርማል አለች። ሪፖርት አድርጉ ተብለው ተላኩ ማለት ነው እዛኛው ወገን እና ሪፖርት አድርጉ ተብለው የተላኩት ሰዎች የሚገርማችሁ ይመጡና ምን ያደርጋሉ? 500 ምናምን ሺህ ነው የነበረው ሰብስክራይብ እንትኑ ፎሎው ማለት ነው 500 ምናምን ሺህ ነው የነበረው። ከዛ ያኔ 600 ገብቶ ኦሬዲ 50 ሺህ ጨመራለች። ያኔ በአንድ ቀን እኮ ነው። ሂዱና ሪፖርት አድርጉ የተባሉ ሰዎች መጥተው ፎሎ አድርገው ሄዱና ቤቱ ተበጠበጣሉ እዛኛው ማለት ነው። ምክንያቱም የኛ ልጆች ይከታተላሉ እዛም እነሱም እኛ ጋር ይከታተላሉ ማለት ነው። አሁን እፎይና ጲላዲዮስ እውነት አላቸው የሚል የቴሌግራም ቻናል አለ የነፎይ ማለት ነው። ግን እዚህ ውስጥ አሁን ሙስሊሞች አሉና የሆነ ነገር ሲባል ራሱ መተው ይሳደባሉ፣ ይጽፋሉና ዞሮ ዞሮ እኛ እንዲመለሱ ነው። ማንም ሰው እንዲጠፋ አንፈልግም። መንግስተ ሰማያት ሰፊ ናት፣ ለሁላችንም ትበቃለች። እና እንግዲህ ውድ ቤተሰቦቼ በዚህ መልክ ከትናንትና ከእፎይ ንግግር የተወሰደውን ነው ያቀረብኩላችሁ ማለት ነው። የግል አስተያየታችሁን መጻፍ ትችላላችሁ። ሃይማኖትን ከሃይማኖት ማባላት ማጋጨት አይደለም። ሁሉም ለሃይማኖቱ ግን አንገቱን ይሰጣል። እስከዛሬ እኛም መጽሐፍ ሲጻፍብን ክርስቶስን የተለያየ ስድብ ሲሰደብብን ሰው ስለሌለ ብቻ የነቃ ሰው ስለሌለ ማለት ያነበበ ቁርአኑን ስናነብኛ ሌላ አይነት መንፈስ ይገባብናል ብለን ስለምናስብ አናነብም። ያነበበ ስለሌለ ብቻ ያው የተናገርነው ነገር አልነበረም ማለት ነው። አሁን ደግሞ ወጣቶች ልጆች ጎበዞች ደግሞ ሲያነቡት እንግዲህ እነ እፎይ እነ ጲላዲዮስ እነ ማማይ እነ ትንሿ ሲያነቡት ደግሞ እንግዲህ ያው ተገለጠ ማለት ነው። ስለዚህ መግባባት ነው መጣላት ሳይሆን መጥቶ መሞገት የኔ ነው እውነት ካለ መጥቶ ንጽጽር ማድረግ ነው ያለበት ብዬ አምናለሁ። ለማንኛውም እንግዲህ ሰሞነ ሕማማት ስለሆነ በዚህ ሳምንት እፎይም አይገባም አንዳንድ ቪዲዮ ብሰራ ነው እንጂ ብሏል ማለት ነው ማታ። ምክንያቱም አሁን ከክርስቶስ ጋር የምንነጋገርበት እግዚአብሔርን ሕመሙን እያሰብን የምንሰግድበት የምንጸልይበት ጊዜ ስለሆነ እንደው ከወሰድኩትኝ ድምጽ ብዬ ነው ማለት ክፋት አይነት ነገር የለውም ብዬ ነው ያቀረብኩላችሁ። እና አስተያየታችሁን ጻፉልኝ። አብራችሁ ስለቆያችሁ አመሰግናለሁ። ሁላችሁንም በያላችሁበት ደግሞ እንኳን ለሰሞነ ሕማማት አደረሳችሁ ብያለሁ። ሰላም ሁኑልኝ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። ቴንኪዩ ባይ ባይ።